አዘንቂ ቢያንጓች ይባላል። አሁን ሀሰን ከብሩክ የበላይ ለሀይሚ አሳቢ ሆነህ ነው፣ ለሀይሚ አዛኝ ሆነህ ነው። አሁን ሲጀመር ሀይሚ ያረገዘችው ከብሩክ አይደለ እንዴ? ሀይሚን መንከባከብ ያለበት ብሩክ አይደለ እንዴ? አንተነ ከሀይሚን ከብሩክ ነጥለህ አዲስ አበባ ሄደህ የምታሳክማት የምትንከባከባት፣ እኔ ከማከባት አለው ምናምን የምትለው የሆነ ሌላ አረካታ ውስጥ ገብተሃል። አረካታ እየፈጠርክ ነው በነገራችን ላይ እና አረ በእናትህ ኳስ በመሬት ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ በነገራችን ላይ ሁል ጊዜ አዳዲስ ነገሮች እየተፈጠሩ ነው በብሩኬና በሀይሚ መሀል ማለት ነው፣ ሁሌም ማለት ነው እና እየገረመኝ ነው እነዛ አዳዲስ ነገሮችም። ለማንኛውም ላይክ ሼር አድርጉ፣ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። እኔ በጣም እየተገረምኩ ነው ያሉት አሁን እየተደረገ ባለው ነገር ማለት ነው። እሺ ልጁ የእሱ ሳትሆን ብሩኬ አምኖ ተቀበለ። ሀይሚ ደግሞ ነፃነቴን እፈልጋለሁኝ፣ መሄድ እፈልጋለሁኝ፣ ራሴን ማረጋጋት ፈልጋለሁ እያለች ነው ያለችው አሁን ላይ ማለት ነው። ይሄ የሆነው በራሷ ፍላጎት ይሁን በሀሰን ተገፋፊነት እኛ የምናውቀው ነገር የለም። ምክንያቱም ሀሰን ነው እንግዲህ ከነ ቡሩኬ ከነ በቃ አጠቃላይ ከቤተሰብ ደብቆ ወደ አዲስ አበባ ሊወስዳት የፈለገው ነገር ግን ምን ያክል ሀሰንን ብታምነው ነው ይችል የጋራ ጓደኛቸውም እንኳን ቢሆን ሀሰን ምን ያክል እንዲህ ማለት ከብሩኬ በልጦ ነው ወይ የሰውዬ አምነው እሱን ተከትላ የምትሄደው ሀይሚ። ሌላውን ተውት፣ ምን ያራግጣችኋል? ምንድነው እንደዛ አናቷ ላይ የምትጮሁባት? አረ ተረጋጉ እንዴ! ምን ነው በስንት ነገር ነው የምታስጨንቋል? ልጅቷን ለቀቅ አድርጓት። አናቷ ላይ እየጮሃችሁ ነው ያላችሁት። እናንተ እንደፈለጋችሁ መራገጥ ትችላላችሁ፣ እንደፈለጋችሁ መሰዳደብ፣ እንደፈለጋችሁ መሆን ትችላላችሁ። ልጅቷን ግን ያልሆነ ጭንቀት ውስጥ እየከተታችኋት ነው ያላችሁት። ጭንቀት ከመብዛቱ አንጣር ይቺ ልጅ እንግዲህ እርጉዝም ትሁን አትሁንም መድኃኒዓለም ነው የሚያውቀው፣ የሀይሚን ማለት ነው። በነዩም ሙድ ተያዝ አትያዝ ፈጣሪ ነው የሚያውቀው። ግን እርጉዝ ነኝ ስላለች ሀይሚን አምነን ያለ ነው አይደለ? አምነን ተቀብለን ያለ ነው። ግን ከእናንተ ጩኸት የተነሳ ራሷን ስታ እንድትወድቅ ነው ያደረጋችኋት። እናንተ የራሳችሁን ፍላጎት እንጂ እያስተካከላችሁ ያላችሁት፣ እውነት የሀይሚን ፍላጎት አይደለም እያሟላችሁ ያላችሁት። እውነት ለሀይሚ ብታዝኑ፣ ለቡሩኬ አንድነት ብታዝኑ ሮሮ መፍትሄውን ምንድነው ወደሚለው ደረጃ ትሄዱ ነበረ። መፍትሄ ነበረ የምትፈልጉት። በድጋሚ ዲኤን ምርመራ እንዲደረግ ታደርጉ ነበረ ምናምን ነገር። ግን እናንተ የያዛችሁት የሆነ ያለ አግባብ መጮህ ምናምን ነገር። እንደገና ደግሞ ሻንጣ ይዞ ከብሩኬ ደብቆ ወደ አዲስ አበባ ሊሄድ ላሳከማት ይችል እርጉዝ ነች ምናምን ነገር። እንዴ አንተ ከብሩኬ በልጠህ ነው እንዴ? አንተ ማን ስለሆንክ ነው እሷን የምታሳክመው? ምንድነው ብለህ ነው ከብሩኬ የምትነጥላት? ይሄ ከብሩኬና ሀይሚ ያላቸው ቅርብርብ የሆነ ሆዳቸው እንዲሻክር እያደረክን ያለው። እኔ እውነቱን ልንገር ማለት ነው፣ አንድ የሚዋደድን ሰው መነጣጠል ማለት ከባድ ነው። ሲጀመር ብሩኬና ሀይሚ አብሮ ቡታጅራ የሄዱት የብሩኬን ስም ለማጥራት፣ ብሩኬ እንዳይከፋ የተፈጠረውን ነገር በሀሳብ ለማጋራት፣ ተጎኑ ለመሆን፣ ለማጽናናት፣ ለማበረታታት ብላ ነው ሀይሚ የተፈጠረውን ችግር እጋፈጣለሁ ብላ ተከትለው ቡታጅራ ሄደችው። በስተመጨረሻ ልጅቷ የእሱ ናት ተባለ። እሺ አሳድጋለሁ ብሎ ልጅቷንም ተቃበለ ብሩኬ። እሺ ብለን አምነን ተቃበልን አለ። እሺ እሱ ካመነበት እሱ ከፈቀደ ይሁን ብለን ያልን አለን፣ ያላልንም አለን። ምክንያቱም ሀይሚ እንድትጎዳ ስለማንፈልግ። ብሩኬ ደግሞ ባልወለዳት ልጅ አባት ሆኖ እንዲገኝ አልፈልግም። እኔ በበኩሌ የኔ አመለካከት ነው። እሱ ባልወለዳት ልጅ ናት ብሎ እንኳን ቢቃበል እኔ ደስ አይለኝም። ምክንያቱም እዚህ ጋር ንጹህ አፍቃሪ አለች። ይቺ ልጅ ትጎዳለች፣ በብዙ ነገር በሀሳብ ትጎዳለች። የምትወደው ያመነችው ሴት ናት፣ አምነው አብራ የኖረች ሴት ናት አይደለ? ደግሞ ከፈለገ እሱ ፍላጎቱ ከሆነ ብዬ ዝም አልኩ እኔ በበኩሌ። ነገር ግን ደግሞ አብረው ይሄን ሁሉ ለማስተካከል ነው ቡታጅራ የሄዱት አይደለ? ስትችሉ ሲሆን ሁላችሁም ተሰብስባችሁ እነዚህ ልጆች ለማስታረቅ መሯሯጥ ነው ያለባችሁ ወይስ አስፋልት ጋር ወጣችሁ መደባደብ? ሀብቴ ትልቅ ሰው አይደለ እንዴ? እንዴት ትደባደባለህ? ከምትደባደብ ሀዘን ልክ አይደለም እያደረግክ ያለኸው። እንዴት ከብሩኬ ነጥለህ ትወስዳታለህ? አንተ ከብሩኬ በልጠህ ነው ለሷ። እንደውም ከአንተ በላይ ብሩኬን የሚያስፈልጋት ብለህ ተቆጥተህ ለማስማማት ነበረ እንትን ማለት ያለብህ። ጭራሽ ማንን ነው ይሄንን ስሙን የብሩኬን ጓደኛ ፍፄን በካልቾ ያንንም በካልቾ ምናምን ነገር
ምንድነው እናንተ ትልልቅ ሰዎች አይደላችሁ? ለምንድነው እንደዚህ እንደ አህያ የምትራገጡት እንዴ? እንደ ትልቅ አስቡ፣ እንደ ትልቅ ሆኖ እንደ ህፃን ልጅ ቃቃ ጨዋታ አትጫወቱ። እዚህ ጋር ህይወት ነው እየፈረሰ እየተበላሸ ያለው ማለት ነው። ትዳር ህይወት ነው እግዚአብሔር ለበሰጠውና እግዚአብሔር ለባረከው ማለት ነው። ስትታደሉት ትዳር ህይወት ነው። ሳትታደሉ ስትቀሩ ደግሞ እንደዚህ ትረጋገጡበታላችሁ ማለት ነው። እና በዚህ መሃል ደግሞ ምንድነው አንድ ሴት ናት እየተጎዳች ያለችው ሃይሚ ማለት ነው። ቡሩኬንም ግራ እያጋባችሁ ነው ያላችሁት። እና ሰውን ግራ አታጋቡ፣ ነገሩን ለመፍታት መሞከር ነው ያለባችሁ። ሌላው ነገር ደግሞ ሃይሚዬም ብትሆኒ እንዴት ነው የብሩኬን ጓደኛ ጋር ሆነሽ ወደ አዲስ አበባ የምትመለሽው? አይኖ ብሩኬ እኮ አስቀይሙሽ ይሆናል፣ ጎርቶሽም ሊሆን ይችላል። ግን ምንም ቢጎዳሽም ምንም ቢያስቀይምሽም እስከዛሬ ችግርሽ ችግሬ ነው ብለሽ አብሮሹ ቆይተሻል። ምንም ነገር ቢፈጠር ተጎና አርቀን ብለሽ ቃል ገብተሽለታል። ዛሬ እንዴት ስላመመሽ ተነስተሽ ትሄጃለሽ? ይሄ ከብሩኬ ጋር ያራርቀኛል ብለሽ አላሰብሽም እንዴ? ይሄን ስትወስኒ ይሄ ከብሩኬ ጋር በጣም የመጨረሻ ሊያራርቅሽ የሚችል ነገር ነው። ብሩኬ እኮ ባልወለደው ልጅ ነው ልጅህ ነው ተብሎ የተፈረደበት። እና ስትችሉ በድጋሚ አዲስ አበባ ሄዳችሁ ዲኤን ምርመራ አድርጉ እንጂ እዚህ ጋር አትራገጡ እንዳህያ። አሁን ሃይሚ ራሷን ስታወደቀች፣ ይችሊ በመሃል ታመመች። ማን ነው ጭንቀት ላይ የወደቀው? እኛ ኦዲየንስ ነን፣ እኛ ተመልካቾች ነን ጭንቀት ላይ የወደቀ ነው። እናንተማ ምን አገባችሁ? እናንተ እኮ ጠግባችሁ ነው እዛ የተራገጣችሁት። ግን ኦዲየንስን እያስጨነቃችሁ ነው ያላችሁ። በጣም የሚወዳችሁን የሚያከብራችሁን ኦዲየንስ፣ በስስት የሚጠብቃችሁን ኦዲየንስ ምናምን ነገር ነው እያስጨነቃችሁ ያላችሁት። እንደዚህ አይነት ነገር ደግሞ ባታደርጉ እንደኔ ጥሩ ነው። የሚያስጨንቅ ነገር ባታደርጉ ጥሩ ነው። እና ሃይሚዬ ላይ ደግሞ አትጩሁባት። አንድ ሴት በመሃል አድርጋችሁ 5-6 ጎረምሳ ሆናችሁ አናቷ ላይ መጮህ ምንም ይሉት ነው? ይሄ ጥሩ ነው ብላችሁ ታስባላችሁ? ለእናንተ ጥሩ አይደለም። እሺ ሃይሚ እውነት አርግዛ ከሆነ እዛ ጋር ራሷን ስታወደቀ ምናምን ነገር ነፍሰ ጡር ሴት ራሷን ስትወድቅ ችግር አይደርስባትም እንዴ? አወዳደቋስ አወዳደቅ ነው እንዴ? በጀርባ ነው የወደቀችው ይቺ ልጅ። አስቡ እንግዲህ ለህይወቷ አደጋ ላይ ቢወድቅስ? ይሄንን አስባችሁታል? እኛ ልክ ነን ነው የምትሉት? ልክ አይደላችሁ። የምታደርጉትን ነገር ብታቁ በደንብ ጥሩ ነው። ሐሰንም ማስታረቅ ነበረብህ። ደብቀህ ይዘህ ከምትሄድ ይልቅ ከብሩኬ ጋራ ማስማማት፣ ችግሩ እንዲፈታ ወይንም በድጋሚ ዲኤን ምርመራ እንዲደረግ ነበር ማድረግ ያለብህ። ሻንጣ ጎትተክ እሷን ደብቀህ ይዘህ ለመሄድ ከምትነሳ ማለት ነው። እና ብሩኬና ሃይሚን የሚለያይ ነገር አታደርጉ። በማርያም ከቻላችሁ የሚታረቁበትን መንገድ ፍጠሩ። ካልቻላችሁ ደግሞ በቃ አርፋችሁ ተቀመጡ። እነሱ የሚታረቁበትን መንገድ ይፍጠሩ። እና ልጅቷን አታስጨንቋት፣ አናቷ ላይ አትጩሁባት። የምሬ ነው የምላችሁ፣ ጥሩ አይደለም እንደዛ ማድረግ። ይሄንን ነው ማለት የምፈልገው። ቤተሰብ ደግሞ የእናንተን አስተያየት በኮሜንት አስቀምጡልኝ። እኔ ከዚህ በላይ ማውራት አልችልም። በጣም አዝኛለሁ። እዛች ጋር ራሷን ስታ ስለወደቀች ብዙ መስዋዕቶችን እየከፈለች ነው ያለች ይች አንድ ፍሬ ልጅ በዚህ እድሜዋ ማለት ነው። በቃ ለእሷ የማይገባ ነገር ነው እሷ ላይ እየሆነ ያለው እንደምናየው እንደምንመለከተው ማለት ነው። ለሃይሚ የማይገቡ ነገሮች ናቸውና ሃይሚዬን ብትሆኒ ተረጋጊ። ነገሮቹ ሊያስከፉሽ ይችላሉ፣ ሊያምሽ ይችላል። የሚያምሽም ጭንቀት ስለምታበዥ ነው። አሁን ላይ በጣም ሊጨንቅሽ ይችላል ምናምን ነገርና በጣም ልትረጋጊ ይገባል። ተረጋጊ። ሁሉ ነገር ለበጎ ነው። ይሄ ነገር የመጣው ሊያጠነክርሽ ሊያበረታሽ ነው። ያንቺንም የብሩኬን ፍቅር ሊያጠነክር ሊያበረታ ነው የተፈጠረው ይሄ ነገር። ከምንም በላይ ደግሞ ትዕግስት ያስፈልጋል። ታገሽ ነው እኔ ማለት እንፈልገው። እኔ በበኩሌ ውዶቼ፣ እናንተም ጥሩ ሀሳብ አስተያየት ስጡ ለብሩኬና ለሃይሚ። በቃ መፍትሄ የሚሆነውን ነገር ተናገሩ።